ይሄው ሳህናችን ግብአት ከኛ ብቃት ከናንተ ዕውቀት እየጠበቅናችሁ ነው ውድድሩ ምርጡ ገበታ ነው ሽልማቱ 2.6 ሚሊዮን ነው ምን ትጠብቃላችሁ ኑና ይሄንን ብቃታችሁን እዚህ ሳህን ላይ አስቀምጣችሁ አስደንቁን ዛሬ በዚህ ምርጡ ገበታ ውድድር ሊያስደንቁን ክህሎታቸውን ችሎታቸውን ዕውቀታቸውን ለዳኞች ሊያስመሰክሩ ከኛ ጋራ የመጀመሪያዋ ሼፍ ትግስት አቤት ስሜ ትግስት ወልደ ማርያም ተክለ ጻዲቅ እባላለሁ የተወለድኩት እንሳሮ አካባቢ ነው ተወልጄ እስከ 10 አመት እንሳሮ ነበርኩኝ ከዛ ወደ አዲስ አበባ መጣሁ ሳሪስ 55 ቀበሌ በዛ እስከ 9ኛ ክፍል ንፋስ ስልክ ተማርኩ ከዛ በ92 ዓመተ ምህረት እስካፌር የምግብ ዝግጅት ሰለጠንኩኝ ምክንያቱም ምግብ ማብሰል ስለምወድ ምግብ ማዘጋጀት ስለምፈልግ የምግብ ዝግጅቴን ከተመረቅኩ በኋላ ሸበሌ ሜክሲኮ የሚገኘው ሸበሌ ሆቴል ነው ለ3 ወር ፕራክቲስ ያደረኩት ከዛ ወደ አዋሳ ሄድኩኝ ወደ ቁጥር 2 አዋሳ ሸበሌ ግሪድ ውድ አጠገብ በሚገኘው ሀይቁ ጋር ማለት ነው ለ5 አመት እዛ አገለገልኩ ከዛ በኋላ ወደ ዱባይ ሄድኩኝ ዱባይ ሂልተን ሆቴል በረዳት ሼፍ ለ3 አመት አገልግያለሁ ከዛ ተመልሼ ወሎ ሰፈር የራሴን ሽሮ ቤት ከፍቼ ሰራ ነበር ከዛ በኋላ እንትን ብዬ በዋና ሼፍነት በመፈለግበት ቦታ እየዞርኩ ሰራለሁ የተለያዩ ዜጎች ጋር የውጭ ዜጎች ጋር ጥቁሮች ጋር እንደገና ደግሞ ጎን ለጎን ካተሪንግ ሰራለሁኝ እየሰራሁ መኖራለሁ አሁን ደግሞ ውድድሩን አሸንፋለሁ በሙሉ እምነት እንደማሸንፍ እርግጠኛ ነኝ ከእግዚአብሔር ጋር አሸንፌ የተጀመረ ቤት ያላለቀ ቤት አለ ቤቴን ለመስራት ዝግጁ ነኝ ከዚህ በፊት የምርጡ ገበታን ታይ ነበር ውድድር አዎ ከታተል ነበር በጣም ነው ወደው ይልስ ስለዚህ ዛሬ ወገብሽን ታጥቀሽ ለማሸነፍ ነው የመጣሽው አዎ መልካም እድል እንመኝልሻለን አመሰግናለሁ ሼፍ ባንቺ እንዴት ነሽ ደህና ነኝ ሼፍ ባንቺ ወልደ ማርያም እባላለሁ የተወለድኩበት ትግራይ ክልል ነው በሼፍነት ሙያ 1 አመት ቆይቻለሁ ሲሰራው ደስ የሚለኝ ምግብ ፒዛ ነው ምርጥ ገበታ መጥቼ አሸንፋለሁ ዛሬ ለማሸነፍ ነው ምንድነው መጣሽው አዎ ለማሸነፍ ብዬ ነው ለማሸነፍ ብለሽ ነው ስለዚህ ወደፊት መልካም እድል ቴንክ ዩ ሼፍ ሲሳይ ቁመት ባስኬትቦል ትጫወታለህ ባስኬትቦል አያለው እንጂ አትጫወትም ስሜ ሼፍ ሲሳይ ይባላል የምኖረው ጎሮ አደባባይ አካባቢ ነው የምኖረው አሁን እየሰራ ያለሁት ኃይሌ ግራንድ አዲስ ላምበረት አካባቢ በሚገኘው በሼፍ ዲፓርቲ እየሰራሁ ነው የሚገኘው ወደ ምግብ ዝግጅት ጀመርኩት እንዳጋጣሚ ጆርዳና ኪችን ሾው ጋር እዛ በቃ ግዢ ይሰራ ነበር እዛ በቃ ግዢ በመሰራበት ሰዓት ቃ በማቀርብበት ሰዓት እዛ ሼፎቹ ሲሰሩ ሳይ በዛ አጋጣሚ የምግብ ዝግጅት የመስራት ፍላጎቱ ተነሳሽነት በእኔ ላይ ፈጠረና የምግብ ዝግጅቱን እንድማር ተነሳሳው ማለት ነው ከዛ በኋላ ያንን ምግብ ዝግጅቱን ከተማርኩኝ በኋላ ቀጥታ ወደ ሆቴል ነው የገባሁት በአጠቃላይ ወደ 12 አመት ሰርቻለሁኝ በሆቴል ላይ ስፔሻሊ እኔ በጣም የምሰራበት ሶሴ ስቴሽን ላይ ነው እዛ ላይም በጣም ቆንጆ ስራ ነው የምሰራው የተመሰከረለት የታወቀ ጥሩ ሼፍ ነኝ ምርጡን ገብታ ግን ታያለህ አያለሁኝ ስለዚህ ዛሬ ሐሳብ ምንድነው ቪዲዮ ለማሸነፍ ነው በትክክል እህቶች እዛ ጋር አሉ አያያቸው ኦኬ መልካም እድል እመኝልሃለሁ አመሰግናለሁ ምርጡ ገበታ ህጎች አሉት ህጎቹ እዚህ የሰጣችሁን 5 ግብአቶች በጥንቃቄ መጠቀም አለመርሳት ነው
ማዘጋጀት ያለባችሁ 4 ሳህን ነው። 3 ለዳኞች፣ 1 ለካሜራ። ተጨማሪ ግብአቶች የምትፈልጉ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና የወተት ውጤት፣ በመደርደሪያ ላይ ቅመማ ቅመሞች፣ እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባዝማቲክ ራይስ አለላችሁ። ይህንን ውድድር ለማጠናቀቅ የሚሰጣችሁ 25 ደቂቃ ነው። ይህንን ውድድር ደግሞ በብቃት የሚዳኙልን የሲፉዱ አፍቃሪ ሼፍ ብርሃኑ ሁሌ ጊዜ ደግሞ ከአፏ የማይለየው ሄልዝ ዳይት ሼፍ ልዩ ስጋን ባርቢኪው አንድ ስሞኪንግ እያለ የሚጨቀጭቀን ፒት ማስተር ወን ያልጨቀጭቀን። አሁን ዝግጁ ከሆናችሁ ሳጥኖቻችሁን ትከፍታላችሁ። እንግዲህ ሲታይ በጣም ቀላል ነው፣ ግን ወደ ስራ ውስጥ ለመቀየር ትንሽ እንትን የሚል ነገር ነበረው። ማቃቸው ግብአቶች ነበሩ። በዚህ ሳጥን ውስጥ 5 ግብአት አለ። ኩስኩስ፣ ቆስጣ፣ ቋንጣ ወይም ጀርኪ ቢፍ፣ ጥህንያ ወይም የተፈጨ ሰሊጥ እና አቮካዶ ነው። እነዚህን ግብአቶች አሽሞንሙናችሁ ጣዕም ሰጣችሁ ዳኞችን በሚያስደንቅ ሁኔታ 4 ገበታዎችን ታዘጋጃላችሁ። ዝግጁ ናችሁ ተወዳዳሪዎች? አዎ ዝግጁ ነን። ዳኞች ዝግጁ? ዳኞችም ዝግጁ፣ ተወዳዳሪዎችም ዝግጁ። ደቂቃዎቹም ተዘጋጅተዋል። እሱም አሁን መቁጠር ይጀምራል። 25 ደቂቃ። እሳታችሁን ተቆጣጠሩት እንዳያሳርባችሁ። ግብአት እንዳትረሱ። 15 ደቂቃ ከ45 ሰከንድ። እሳቱ ተቀጣጥሏል። መጥረሻው ተጥደዋል። 15 ደቂቃ ከ26 ሰከንድ እየቀራቸው አንገት ለአንገት ተያይዘዋል። ግብአት እንዳትረሱ። አቮካዶ፣ ጥህንያ፣ ቆስጣ፣ ቋንጣ፣ አንደኛ ኩስኩስ። ተወዳዳሪዎች አሁን የቀራችሁ 12 ደቂቃ ከ48 ሰከንድ ነው። እሳትሽን የተቆጣጠርሽው ጭልፋውንም እየጠበሽው ነው። ይሄ ደቂቃ እስከሚያልቅ በጉም ምን ሸፈን ነው የሚመስለው አይደል? ሼፍ ሲሳይ እንዴት እየሄደልህ ነው? እሳት ግን እየተንቦገቦገ ነው። እሳት ውስጥ ገብተህ ተቆጣጥረኸዋል። በታይም ጨምረሽ ነው። ታይም ኢዝ አፕ 12 ደቂቃ ከ20 ሰከንድ። አቮካዶ እንዴ ኪችኑ ጭስ በጭስ ሆኗል። ፎጊ ሆኗል እንዳለ። ከትንሽ ደቂቃ በኋላ እንሸፈናለን። አንድ ጓደኛችን ድሮ የሚገርም ነገር ኪችን ውስጥ ሰራና ልብሱን ሲቀይር ከውስጥ ያደረገውን ቲሸርት ሳያወልቅ ሳይቀይር ታክሲ ውስጥ ገባ። ምን ታክሲ ውስጥ ከላይ ሼፍ ኮቱን አውልቆ ጓደኛችን ነው። በጣም እንደዚህ ጭስ ውስጥ ሲሰራ ነው የነበረው። ከዛ ቲሸርቱን ከውስጥ አልቀየረው፣ ሻወር አላረገም። ታክሲ ውስጥ ገባ። ከዛ አጠገቡ ደግሞ ቆንጆ የልጅ ቁጥራለች። ምንድነው ወጥ የሚሸተኝ? ምን እንዳለ ታውቃለህ? ሆኖ አላወቅሽም? ይሄ ሰርሎይን
ፐርፊውም ይባላል አራት ሰላም ፐርፊውም ይሞታል። አስር ደቂቃ ከ37 ሰከንድ ሰባት ደቂቃ ከ30 ሰከንድ እየቀራት ሼፍ ባንቺ ሳህኗን እየደረደረች የጨሰ ነው። የቀራችሁን ደቂቃ ሳህናችሁን ለማሳመር ጣዕም ለመቅመስ የረሳችሁት ነገር እንዳለ ቼክ አድርጉ። ምግባችሁን ቅመሱ። የሼፍ ብቃቱ ቴስት ማድረግ አለ መቅመስ ነው። ሼፍ ሲሳይ፣ ሼፍ ትዕግስት 2 ደቂቃ ከ45 ሰከንድ ማቅረብ ስለሆነ የቀራችሁ ሰዓት አላችሁ። ጥሩ ነው አላችሁ። 2 ደቂቃ ብዙ ነው። ሼፍ ሲሳይ የሰራውን ቋንጣ በድርቆሽ ቋንጣ ፍርፍር እየተመገበው ነው፣ እየቀመሰው ነው ለማለት በጣም ያዳግታል። አስቀርልኝ። ለማንኛውም እንዴት ነው? ግሩም ነው። በቂ ደቂቃ ነው ያለሽ። አስቀናኝ እኮ ታዲያ እንትኑ ዳኞች ሳያዩ ምን እናርግ መሰለ? ገና 2 ደቂቃ አለ። ሲቻርግ ለምን ማልቀምሳ እኔ ቀምሼዋለሁ። ውጤቱን ግን ዳኞች ናቸው። አንድ ደቂቃ ከ13 ሰከንድ በሁለተኛነትም ትዕግስት ጨርሳለች። ሼፍ ሲሳይ የቀረ አሁን 27 ሰከንድ ነው። ሳህንሽን መንከታችን ቀባት ካቻለሽ 17 ሰከንድ። ሼፍ ሲሳይ ኪችኑን እየተጎማለለበት ነው ያለው፣ ግን የቀረ 10 7 6 5 4 3 2 1 0 አንሳ፣ እጅን አንሳ። ብዙ ሼፎች ይጠይቁናል 25 ደቂቃ በቂ ነው ይላሉ። ይኸው ዛሬ 25 ደቂቃም ሳይሞላ ዘና ብለው ተጨማሪ ነገሮችን እየጨመሩ እያስተካከሉ ሼፍ ሲሳይ፣ ሼፍ ባንቺና ሼፍ ትዕግስት በዚህ መልኩ ውድድራቸውን አጠናቀዋል። ለነገሩ ግን ልታያቸው አልታያችሁ እርግጠኛ አይደለም። ለምን? ኪችኑ በጭስ ተሞልቷል። የሰላጣ ሽታ የለውም፣ የቋንጣ ፍርፍር ሽታ ግን ሸቶኛል። ለማንኛውም በመጀመሪያ ውድድሯን ያጠናቀቀችው ሼፍ ባንቺ። እነዚህ ሼፎች ቀስ እያሉ ተጠንቅቀው ምግብሽን እየቀመሱ እያጣጣሙ ይነግሩሻል። ብታሸንፊ ይሰየው፣ ባይሆን ደግሞ ጥሩ ትምህርት ወስደሽ እውቀት ገብተሽ ለሌላ ጊዜ እንዴት ራስሽን አሻሽለሽ ወደ ሙያው መቀጠል እንደምትችይ ያስተምሩሻል። ሼፍ ባንቺ
በመጀመሪያ ገበታዋን ጨርሳ ለዳኞች ልታስቀምስ ሳህኖቿን በዳኞች ፊት ያቀረበችው ሼፍ ባንቺ ወደፊት ትመጫለሽ። ፒት ማስተር እንዴት ነሽ? ደህና ነኝ። አለን። መልኩ ከለሩ ያምራል። እርድ ማድረግሽ እንደ ሩዝ ነው የሰራሽው? ቬጅቴብል ሩዝ እንደሚሰራው ነገር ነው የሰራሽው? ከሪ ፓውደር ምናምን ተጠቅመሽ ነው አይደል? ነው እርድ ነው የተጠቀምሽው? ሰላጣው ታሂኒ እዚህ ውስጥ ነው ያደረግሽው? ታሂኒ? አዎ። ሰላድ? አዎ። እዚህ ላይ? አዎ። ግን ታሂኒ ስታደርጊ ሎሚ ያስፈልገዋል፣ ጨው ያስፈልገዋል። አሁን ታሂኒ ብቻውን ስትበይ ይከብዳል አፍ። አሁን ቅድም ቀምሰው አልተሽኛል? ያ ትንሽ አፍ ላይ ያዝ ያደርጋል። ጨውና ሎሚ ያስፈልገዋል። ትንሽ ሲዝም ብታረጊው ቆንጆ ይሆን ነበር። ይሄኛው ያው ቋንጣ መኖሩ እንጂ ትንሽ እንደ ሰላድ ቢሆን ሞር አሪፍ ይሆን ነበር። ይሄ ጀስት አሁን አልገባኝም በደንብ ምን እንደሆነ ወይ አስረጅኝ እስቲ። ምን እንደሰራሽ በደንብ አስረጅኝ። እንትን ቋንጣውና እንትን ቆስጣ ኮኪስ ጋር እንትን አልኩ ጠበስኩና እዚህ እንትን ኮኪስ ግን በፈላ ውሃ ነው እንትን ያረኩበት። ኩስኩስ? አዎ በፈላ ውሃ ነው እሱ እንትን ያረኩበት። አዎ እንደዛ ነው የሚደረገው። እንትን ቋንጣውና ቆስጣውን ደግሞ ለብቻ ጠበስኩበት። አዎ እርድ መጨመርሽ ምናምን ኤኒዌይ በኋላ ወይ እነግርሻለሁ በደንብ እንትን ብዬ አልወደድኩትም ግልጹን ስነግርሽ። ሼፍ ልዩ ማንቺ የመጀመሪያ ቋንቋሽ ምንድን ነው? ትግርኛ። አፍሽ አማርኛ የመጀመሪያሽ እንደሆነ ግን ያምራል። አንቺም በጣም ቆንጆ ልጅ ነሽ። ቴንክ ዩ። የሰራሽውም ነገር ቆንጆ ነው። ደቂቃ ነበረሽ፣ በዛም ያለ ደቂቃ ቀድመሽ ነው የጨረስሽው። ፕሌቲንጉን ለምን አልሰራም? እንደዚህ ዝርግፍ አድርገሽ ለምን አቀረብሽ? ባሽ ልክ ስናየው ለአይን የሚማርክ ደስ የሚል ነገር ቢሆን ቀድመሽ ነው ደቂቃሽን በደንብ ተጠቅመሽዋል። እንዴት አድርጌ አሳምሬ ላቅርበው? ከለር ኮምቢኔሽኑ ስታዩ ደስ ይላል፣ ግን አሁን ለመብላት ይማርካል። እንደዚህ ስታዩ እንደዚህ ቢቀርብልሽ ላንቺ ግን በደንብ ለማሳመር ብትሄጂ ጥሩ ነው። ሼፍ ብርሃኑ የሰራሽው ነገር ጣዕሙ መጥፎ አይደለም፣ ቆንጆ ነው ከመድረቅ ውጭ። ይሄም የሆነበት ምክንያት ምንድነው? ኩስኩሱን ያው በሙቅ ውሃ ነው የዘበዘብሽው። ልክ ነው፣ ትክክል ነው። እንዲፈረፈር ለማድረግ ምንድነው የሚደረገው? ትንሽ ኦይል ብጨምሪበት ወይም ደግሞ በተር ብጨምሪበት ኖሮ ፍርፍር ይልልሽ ነበር፣ አብረሽ ከሙቅ ውሃ ጋር ማለት ነው። ታረጊው ጥሩ ነበር። ቆስጣ ማጠባበስሽም ሁሉም ነገር ጥሩ ነው። እዚህ ላይ ያስቀመጥሻቸው ነገር ሳላድ የሰራሽበት መንገድ ያው ልጨርሰው የተሰጠኝን ግብአት ካላስቀመጥኩት ዲስኳሊፋይድ ሆናለሁ ብለሽ ወስነሽ አደረግሽው እንጂ ሳላድ ገና ወደ ሳላድ አልደረሰም። ዳኞች የሼፍ ባንቺን ሳህን አጥብቀው ቀምሰው መርምረው አይተው ሙያዊ ትንተና ሰጥተውበታል። አሁን ደግሞ በሁለተኛነት ውድድሯን የጨረሰችው ሼፍ ትዕግስት ሳህኗን ታቀርብና ዳኞች ልክ እንደ ሼፍ ባንቺ ቀምሰው መርምረው አይተው ሙያ አስተያየት ይሰጡበታል። ከኛ ጋር ቆዩ። በሁለተኛነት ውድድሯን የጨረሰችው ሼፍ ትዕግስት ወደፊት ትመጫለሽ። ሼፍ ልዩ ምን ትያለሽ? ትዕግስትዬ ብዬ ጀምራለሁ። ቆንጆ ነው በጣም በእውነት ቀረጋ ብለሽ ቀስ ብለሽ ወክ ነው እያረግሽ የነበረው። ራስ ስትሄጂ አትሩጪም፣ አስተውለሽ ነው በደንብ የሰራሽው። ቆንጆ ሳህን ነው። ኩስኩስ ያበሰልሽበት መንገድ አይቼዋለሁ። ቆስጣውን የጨመርሽበት መንገድ እንዴት ከለርፉል እንደሆነና መጨረሻ ላይ ስታዩ ዝም አለብሽ። ከጨረሽ በኋላ ግሪኑ እንደዋጠው ሲገባሽ ቀይ ቤል ፔፐር አመጣሽና ከላይ ቁጭ ያረግሻል። እሺ ብልጣት ተጠቀምሽ ማለት ነውና አሁን እቺ ዝም ብሎ የተቀመጠች እንዳይመስልሽ። ከለሩን እንዴት የሳህኑን እይታ እንዴት እንደምትቀይረው ፓወርፉል ናት። ዝም ያለውን ነገር ቀይ እዚህ ላይ ስታረጊበት ፒክ አረገ። በጣም ቆንጆ ነው። ኩስኩሱ ላይ ትንሽ ሳልት ሞቅ ብሎታል። ሼፍ ብርሃኑ
ሼፍ ትዕግስት እንግዲህ ከኤክስፒሪየንስሽ ያስታውቃል አሰራርሽ። ትራዲሽናሉንም ኢንተርናሽናል ኩዚኑንም በደንብ ያሹ ይመስለኛል። ሄደሽበታል አይደለ? የሀገር ውስጥ ባህላዊውንም ኢንተርናሽናሉንም የሄድሽበት ነው። አዎ፣ ምክንያቱም ቋንጣውን ለማለስለስ የሄደችበት መንገድ ትራዲሽናል ወይ ነው። የትራዲሽናል ወይ ነው። ገንፈል ስታደርገው መለስ ይላል። ይሄ በጣም ድርቅ ያለው ነገር መለስ ብሎ ቹዊ ነገር ይሆናል። ከዛ እሱን አዋሽታ አንድ ላይ ስታደርጊው የመጣው ነገር መጥቷል ማለት ነው። እዚህ ጋር ምናልባት ኩስኩሱ በጣም በቃ ኩስኩስ ሆነ። ከሱ ከእንትኑ ጋር አንደኛው እንደውም ስታደርግ ፍርስ አለ። ምክንያቱም ምንድነው በደንብ አልተጫንሽውም። ከእንደገና ደግሞ ትንሽ ስቲክ የሚያደርገውም ነገር ይፈልጋል። ኩስኩስ ከበሰለ በኋላ ፍርፍር ነው የሚለው። በአጠቃላይ ፕሌቱ ቆንጆ ግሪን ጋርደን የሆነ ፕሌት ነው የሰጠሽን። ቆንጆ ነው። አመሰግናለሁ። ፒት ማስተር ያንቺን ደግሞ በጣም ወድጀዋለሁ። አመሰግናለሁ። ወደ እንትኑ ስንመጣ ያው ፕሬስ ብታረጊው ብሬ ነግሮሻል። ትንሽ ቅቤ ቢኖረው ቀለጥ ያለ ቅቤ አድርገሽበት ትንሽ ፕሬስ ብታረጊውና ፍርፍር ብሏል እኮ። ግን ከዚህም ላይ ቅቤ ቢኖረው ሪች ሆኖ እንትን ይላል። ሶሱ በጣም ትንሽ ከብርቱካኑ ሎሚ ትንሽ ብታደርጊበት፣ ግን እንደዚህም አሪፍ መጥፎ ነው እያልኩሽ ሳይሆን ትንሽ ሎሚ ቢኖረው፣ በተረፈ በጣም ቆንጆ ነው። በርቺ። አመሰግናለሁ። ለማንኛውም አሁን ደግሞ በሶስተኛነት ውድድሩን የጨረሰው ሼፍ ሲሳይ በሶስተኛነት ውድድሩን ጨርሷል። ማዕዱን ያቀርብና ቅድም የሚስትሸታውን የነበረችውን ያቺ ቅቤ ጣል ያደረገባትን ነገር እናንተ ትቀምሱና አስተያየት ትሰጣላችሁ። ኪችኑን የጨሰበትን እኔ ባይዘው ሳታዩን ትንሽ ነገር ቀመስ አድርጌያለሁ። ውጤቱ ምን እንደሆነ ላውቀው አልችልም። እናንተ ናችሁ። ሼፍ ሲሳይ ሼፍ ብርሃኑ። ሼፍ ሲሳይ እንዴት ነህ? ሁሉ ሰላም? ጥሩ ነው የሰራው። እንደ ቋንጣ ፍርፍር ጥሩ ነው። ጥሩ ቋንጣ ፍርፍር ነው። በተሰጠ ደቂቃ ቆንጆ ቋንጣ ፍርፍር ሰርተሃል። ሳላዱም እውነት ለመናገር ከዚህ ይሄንን በልተ ያንን ስትበላ ማቀዝቀዣ አይነት ነገር ነው። እዚህ ጋር ቢያቃጥልህ እዛ የምታቀዘቅዝበት አይነት ነገር ዝም ያለ ነው። ይሄኛው ለስለስ ያለ ነገር ነው። ይሄኛው ደግሞ ያው በባህሪው በርበሬ ያለው ቃሪያ ያለው ቃጠል የሚያደርግ ነገር አለው። ይሄን በልተ ያንን ስትበላ በደንብ ሁለቱን እያፈራረክ ስትበላ አፍ ላይ ስሙዝ ነው የሚሆነው። ቆንጆ ሄዷል። ይሄ ውበቱም ጥሩ ነው። ያው ሳላዱ አምጥቶታል። ከዚህ ከሰላጣው ጋር ያለው ነገር ጥሩ አምጥቶታል። ቋንጣ ፍርፍሩ ቋንጣ ፍርፍር ብቻ አይደለም፣ ድርቆሽ ነው የተጠቀምከው። ይህን እንዴት ታየዋለሽ ሼፍ ልዩ? ሼፍ ሲሳይ እኔ ቋንጣ ፍርፍር መሆኑ ደስ ብሎኛል። በተለይ ደግሞ ድርቆሽ ስታረግበት፣ በቃ ድርቆሽ በቋንጣ ፍርፍር አንደኛ ቆንጆ አይደል? ያበሻ ምግብ ደስ የሚል ነው። ኩስኩሱ ኦቨር ኩክድ ሆኗል። ኦልሞስት ወደ ድሬሲንግነት ተቀይሯል። የኔየው በስሎ እንደ መፍሰስ ነገር ነው የሆነው። ቴስት የለውም። ግን ሳላዱ ምንድነው መሰለ የጠቀመ የፕሌቱ ከለር ቀይሮታል። ቴስቱን እና እንትኑን ትተነው ማለት ነው። ፒት ማስተር እኔም ወድጄዋለሁ። ቋንጣ ፍርፍር መሆኑ አይዲያ ወደዚህ መቀየር ይህን ማሰብ ራሱ በጣም ደስ ብሎኛል። እና ዳቦ ባይኖር ይሻል ነበር። እንደዚህ ከለር ኮምቢኔሽኑ እንደዚህ ስታየው ለአይን ባይኖር ጥሩ ነበር። ሶስቱም ዳኞች ለሼፍ ሲሳይ አስተያየታቸውን ሰጥተዋል። አሁን የቀረው ማን ወደ ሁለተኛ ዙር ያልፋል የሚለው ውሳኔ ነው። ለዚህ ውሳኔ ዳኞች ከተነጋገሩ በኋላ እና ውጤቱን በክሎሽ ውስጥ ካስቀመጡልን በኋላ ተመልሰን ወደ እናንተ እንመጣለን። አብራችሁን ቆዩ። ውድድሩ እንዴት ነበር? ውድድሩ ቆንጆ ነበረ። ብዙም የሚከብድ ነበር።
አይ ብዙም የሚከብድ ነገር አይደለም። ቆንጆ ነበረ። አዎ ደስ ይል ነበር። እኔም ቀለል ብሎኝ የሰራሁት ነፃ ሆኜ። አዎ ሚስስ እንዴት ነው? ደህና ነው እግዚአብሔር ይመስገን። ውድድሩ እንዴት ነበር? ውድድሩ እንዴት ነበር? ያበደ ነው። አንደኛው ፕሌት ቃውጢ ነበር። አንደኛው ጥሩ ነበር። ሁለተኛውም ጥሩ ነው። የሆነ የራሱ ችግር ያኛውም የራሱ ችግር ሁለቱም ጋር ግን ስታንዳርድ የሆነ ሁለቱም የሚያመሳስላቸው ሁለቱም ሰላጣውን እኮ ነው የተበሉት። ማን የሚያልፍ ይመስላል? ያልሻል? እኔ አላውቅም። እኔም ወርቅ ይመስለኛል። አላውቅም። እኔ ባህሌት ልታችር እኔ ትንሽ ስለሆንኩ ልውጣላችሁ እናንተ ትሰራላችሁ። እንዴ ለምን እንደዚህ ታያለሽ? እሱን እኛ አይደለንም የምንወስነው፣ ዳኞች ናቸው የሚወስኑት። ሆቴል ከሆነ ዲፓርትመንት አለው፣ ሬስቶራንት ከሆነ ነው በጣም ለቤስት ሁሉንም ነገር ትደርስበታለህ። እና ፍላጎትም ጭምር ነው። ዳኞች የሶስቱንም የሼፍ ትዕግስት፣ የሼፍ ባንቺ፣ የሼፍ ሲሳይን ምግብ ቀመሱ። ዳኞች ደግሞ ይህንን ነገር መዝነው አብሰልስለው ተነጋግረውና ተከራክረው ውጤት በዚህ ክሎሽ ውስጥ አስቀምጠዋል። ይህ ውጤት ስንከፍተው የሚነግረን ማን ወደ ሁለተኛው ዙር ያልፋል፣ ማንስ ወደ ቤቱ ይሸኛል ነው የሚለው። ማን ይመስላችኋል? ሼፍ ትዕግስት? ሼፍ ትዕግስት አታውቅም። ሼፍ ባንቺ ማን ይመስልሻል? አንቺ ነሽ። እኔ ነኝ አለች። መልካም እድል። ለማንኛውም ሼፍ ሲሳይስ? እንግዲህ ጥሩ የሰራ ሰው የሚያልፍ ይመስለኛል። እሱማ እውነት ነው። የሰራ ሰው ያልፋል። ግን ምን ይመስልሃል አሁን አንተ? እኔ እዚህ ጋር ምንም ለመገመት ይከብዳል። የዳኞቹ ውጤት ብቻ ይወስነዋል። አዎ ለነገሩ የዳኞቹ አነጋገርም ግራ ገብቶኛል። አንዳንዱ ሳህን ላይ ይሄ ጠንካራ ጎን ነው፣ ይሄ ደካማ ጎን አለበት፣ ይሄ ጠንካራ ጎን ነው፣ ይሄ ደካማ ጎን አለበት ብለዋል። በእርግጥም ለእኔም ለራሴ ለመተንበይ ለመናገር በጣም ይከብዳል። ለማንኛውም እንክፈተው። ይከፈት። አልከፍትም። እኔ ልክፈተው። አንድ በዚህ ውድድር ወደ 2.6 ሚሊዮን ብር የምትጠጋው ወይም የሚጠጋው ማን ነው? ዳኞች ጨርሳቸዋል። ጨርሰናል። አንድ ካልክ በኋላ ጨርሳችኋል። ወደኋላ ድንገት አስተያየት በቫሪታ የሚባል ነገር ካለ የለም። አንተ ነው እንደዛ የምትለው። ተዘጋጅታችኋል? 2 ወደ 2.6 ሚሊዮን የኢትዮጵያ ብር ተቆጥሮ የሚሸለም የምትጠጋው ወይም የሚጠጋው ማን ነው? ሶስት ለምን አደረገ? እንኳን እናንተ የምትጓን ገባኝ። ምን መስሎሽ ነው? በእናትሽ ሰርፕራይዝ ለማየት ነው። ይሄ እኔ በዚህ ሆስት ባረኩበት ታሪክ ይሄ ነገር በጣም ሁልጊዜ ያሰጋኛል። አይታወቅም፣ ወይም እኮ ሁሉም ሰው ወድቆ ሊሆን ይችላል። ለማንኛውም ምን ማለት ነው? ምን ማለት እንደሚመስል ጠይቃችኋል? ምን ይመስላችኋል? አጨብጭባል ይመስለኝ ሶስታችንም አላለፍንም። ምክንያቱም ባዶ ነው። ሼፍ ትዕግስት ይመስለኛል ፔሲሚስት ነሽ። ክፉን ላስብና መልካም ከመጣ ተቀበላለሁ። አሳሳይ እሷ ነው እንግዲህ። እኔማ ሁላችን እንትን ይሄ ግማሽ እንትን ስላለፍን ሶስታችን ሁለተኛ ዙር ያለፍነው ይመስለኛል። በጣም ትክክል። ሶስታችሁ ተያይዛችሁ አንገት ለአንገት ተናንቃችሁ መጨረሻ አንድ ሰው ብቻ ሊያሸንፍ ሶስታችሁም ወደ ሁለተኛው ዙር አልፋችኋል። ለሁለተኛው ዙር ውድድር ቦታችሁን ትይዛላችሁ። በዚህ 2.6 ሚሊዮን ብር በሚያሸልመው የምርጡ ገበታ ውድድር ሶስቱም አልጎደሉም፣ ወደ ሁለተኛው ዙር አልፈዋል።
አንገት ለአንገት ተናንቀው እኔ ይሄንን ውድድር በእርግጥም አሸንፋለሁ ብለው ሳይላቀቁ እስካሁን ቆይተዋል። ተወዳዳሪዎች ይሄ ሁለተኛ ዙር ውድድር እንደ መጀመሪያው ህጎች አሉት። ነገር ግን አስቀድሜ እንደነገርኳችሁ ዳኞች የግድ አሸናፊውን መለየት ስላለባቸው የሰጧችሁን ሐሳቦች በሳህናችሁ ላይ ሊያዩ ይፈልጋሉ። ስለዚህ በዚህ ሳጥን ውስጥ ከተሰጡት አንድም ግብአት አሁንም መርሳት አይቻልም። ተጨማሪ ግብአቶች ካስፈልጋችሁ እንደ መጀመሪያ ሁሉ ከሼልፍ ላይ ከፍሪጅ ውስጥ መጠቀም ትችላላችሁ። አሁንም ለዚህ ውድድር የሚሰጣቸው 25 ደቂቃ ብቻ ነው። ዝግጁ ናቸው? ዝግጁ። ዳኞች ዝግጁ? ዝግጁ። ስለዚህ የተሰጣቸው 25 ደቂቃ ከመጀመሩ በፊት ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ኪዊ ፍሩት፣ የዶሮ መላላጫ፣ የሾርባ ቅጠል ወይም ሴለሪ ግንዱ፣ አይብ፣ በሶ ዱቄት ሰጥቷችሁ እነዚህን ግብአቶች በመጠቀም ምርጥ የምትሉትን በጣም በይዘት ባቀራረብ በባላንስ በከለር ሰርታችሁ ዳኞችን በሚያሳምን ሁኔታ በ25 ደቂቃ ውስጥ ታቀርባላችሁ። ይሄ የተሰጣችሁ 25 ደቂቃ አሁን መቁጠር ጀምሯል። ተወዳዳሪዎች አሁን የቀራችሁ 20 ደቂቃ ከ20 ሰከንድ ነው። ይሄ የሁለተኛ ዙር የመጨረሻ ውድድራችሁ ነው። በዚህ ውድድር ወደ ሁለተኛ ዙር ማለፍ የሚባል የለም። ማለፍ ወይም መውደቅ ነው። ዳኞች 3 ሳህን ለራሳቸው ኤክስፔክት ያደርጋሉ። ካሜራማኖች 1 ሳህን ለካሜራ ማስቀረት ይፈልጋሉ። ስለዚህ 4 ሳህን ማዘጋጀታችሁን እንዳትረሱ፣ ግብአት እንዳትረሱ። ያላችሁ ደቂቃ አሁን 19 ደቂቃ አልቆ 18 ደቂቃ ከ50 ሰከንድ ነው። አስራ 15 ደቂቃ ከ20 ሰከንድ አስራ 11 ደቂቃ ከ40 ሰከንድ አሁንም ገና መገባደዱ እንኳን ሳይደርስ ኪችኑ ጭስ ለጭስ ሆኗል። አምስት ግብአት እንዳትረሱ ተጠንቀቁ። ኪዊ ፍሩት፣ አይብ፣ የበሶ ዱቄት፣ ቺከን፣ የሴለሪ ግንድ፣ ነጩ መጥበሻችን ነው እንደዚህ ሆነ። ጥቁሩ ነው።
ዶሮ ቀላ ማለት ስላለበት ኧረ እባካችሁ ነው የምትጨርሱት አልመሰለኝም። አሁን 8 ደቂቃ ከ25 ነው የቀረኝ። ምንም የተያያዘ ነገር አይታየኝም። ደቂቃ ከ55 ሰከንድ ብዙ ነው። 4 ደቂቃ 4 ሳህን ማዘጋጀት እንዳትረሱ፣ ግብአት እንዳትረሱ። ምርጡ ገበታ ስቱዲዮች ውስጥ መኖራችንም እንዳትረሱ። ሽልማቱ 2.6 ሚሊዮን መሆኑንም እንዳትረሱ። ዳኞች እንደማይምሯችሁም እንዳትረሱ። 3 ደቂቃ ከ23 ሰከንድ ሳህኖቻችሁን በተጠበበ ሁኔታ ማየት እንፈልጋለን። ለዚህ ደግሞ የቀረን 2 ደቂቃ ከ15 ሰከንድ ነው። እኔ ጉሮሮዬ ደርቋል፣ አንተ ውሃ ትጠጣለህ። ደውሉን አትደውለውም። ደውለዋለች ትዕግስት ደውለዋለች። አዎ በሁለተኛነት ሼፍ ሲሳይን ጨርሷል። ሼፍ ባንቺ የቀረሽ 1 ደቂቃ ብቻ ነው። ቶሎ አድርጊው። 27 ነው እኮ ባንቺ። ኧረ ፕሌት ላይ አውጪው። ሰዓቱን ተይና ፕሌት ላይ አውጪ። ቶሎ በይ። 17 16 14 ኧረ ባንቺ ገላግልኝ። እሳቱ ከኋላሽ፣ እኔ እዚህ ጋራ፣ ሰዓቱ ከፊት ለፊቴ። ወደ ቀኝ ሙሉ ለሙሉ አዙሪ። 1 አበቃ። አንቺም ተጨንቀሽ እኔም ተጨንቄ እሳቱም እየነደደ ኪችኑ ጭስ በጭስ ሆኖ ዳኞች ቦታቸውን አሊዝ ብለው ምን አይነቱ ጥንቅጥ ነው! ሁለተኛ ዙር ውድድር 3 ሰው ለመጀመሪያ ጊዜ አልፎ ትንቅንቅ የተያያዙበት ትዕግስት ባንቺ ሲሳይ። ሼፍነት በውጥረት ውስጥ ይለካል። ድንጋይ ፕሬሸር ሲጫነው ዳይመንድ ይሆናል። ይሄ ውጥረት የእናንተን መጨረሻ በዳኞች ሐሳብ ተሰጥቶበት ውጤቱ የሚታወቅበት ይሆናል። አሁንም ሼፍ ትዕግስት በመጀመሪያ ደውሏል ጭናለች። ዳኞች ጋር ታቀርቢና ዳኞች ደግሞ ይገላግሉናል። ዳኞች የሼፍ ትዕግስትን ፕሌት ቀምሰዋል። የመጀመሪያውን አስተያየት ፒት ማስተር። እሺ እንዴት ነው? ሰላም ይመስገን። ዶሮውን ወድጄዋለሁ። በጣም ወድጄዋለሁ። ጨርሰዋል? ኦፍ ኮርስ። ቅድም ግን ስለ ኡማሚ ቴስት አውርተን የለ? ኤግዛክትሊ አሁን መጣ። ኤግዛክትሊ ሳወራ አትለው
ብዙ ነገሩ ትልቅ ኮምባይን ሲሆን ግን ጣዕሙ ደስ ይላል። ብቻውን ግን ስትበላው ትንሽ ይከብዳል። ኡማሚ የምንለው ቴስት ሳወርም ነው። እንደገና ደግሞ ይሄ የቺዙም ጣዕም አለ አይደል? ጨውነትም አለው። ሁሉንም ነገር አለው። የትኛው እንደሆነ ግራ ይገባል። ስለዚህ ኦቨርኦል ስታየው ግን አይነቱ መዚህ አቀራረቡ ነጭና እንትን ባላንስ ማድረጉ ደስ ይላል። ቆንጆ ነው ሚክስ ስታደርገው ማለት ነው። ሼፍ ልዩ በሱ ኦልሬዲ የበሰለ እንደሆነ ታውቂዋለሽ አይደለ? ገብስ ቆሎ የበሰለ እንዲሁም ቀጥታ ተበጥብጦ ይጠጣል። ስለዚህ ድሬሲንጉ ላይ ያረክሹ፣ ከዛ ደግሞ ትንሽ ለዶሮ አረክሹ። ዶሮ የሚገርም ቴስት ነው ያለው። ሶፍት ነው። በቃ ምን ብዬ እንደምነግርሽ አላውቅም። በጣም የሚገርም ዶሮ ነው የሰራሹ። ድሬሲንጉን ምንድነው እዚህኛው ላይ ኪዊውን ምናምን ሚክስ ስታረጊ ሴለሪውንም በሶ ላይ አርገሽ ነው ሚክስ ያረግሽታል። ከዛ ኦሊቭ ኦይል አርገሽበታል። በቃ እየቀመምሽ ስትሰሪ ነበር። ቀምሽዋለሁ። የሚያቃጥል ነገር ሲያንሳው የሚያቃጥል ነገር ታረጊበታለሽና ይሄንን ከለር አሁን የዚህ የቺዙን አይቡን ከለር ድፍን ያረገብሽ የበሶ ምን ማድረግ ነበረብሽ? አንድ ላይ ሚክስ ከምታረጊው ከለሩ እንዲድፍን እንዳያረገው ከላይ ድሮፕ 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 ብታረጊለት ወይ ከስር ፈሰስ አርገሽ ሳህኑ ላይ እነዚህን ከላይ ቁጭ ብታረጊለት ግን በጣም የሚገርም ስራ ነው የምትሰሪው ትዕግስት። በእውነት ሼፍ ብርሃኑ ቺክኑ ላይ ከፍተኛ ጨው ነው የሚሰማኝ። ከፍተኛ የሆነ ጨው ማለት ነው። መጀመሪያ ላይ ያሳየሽን ነገር በጣም እጅግ በጣም ልዩ ነገር ነበር። እዚህ ጋር አሁን ሁለተኛ ላይ ሲመጣ ደግሞ ይሄ አንኮንሺየስ የመሆን ነገር ይመስለኛል። ሶስቱም ዳኞች የተለያየ አይነት አስተያየት ሰጥተዋል። ነገር ግን አስተያየታቸውን ነጥብ በነጥብ አስቀምጠዋል። ውሳኔው በመጨረሻ የሁሉንም ከቀመሱ በኋላ የነሱ ነው የሚሆነው። አሁን በሁለተኛነት ውድድሩን የፈጸመው ሼፍ ሲሳይ ሼፍ ሲሳይ አቤት። እንዴት የሚጣፍጥ ዶሮ መሰለ የበላሁት። ሶሱ ክሬም ሶሱ ዛሬ የቅድሙ ደግሞ እኔ ጋር ደረሰው። ትንሽ ጨው እንደው ለክፉ የሚሰጥ አይደለም፣ ግን ያው ሲዝኒንግ ሁል ጊዜ ሞዴሬት መሆን አለበት። ሳላዱን አልቀመስኩትም። አይቡን ውስጥ ለምን ሚክስ አላረከውም። ሁሉንም ነገር ከደረደርክ በኋላ ሙሉ ለሙሉ ነው በእጅ ገብተህ በቃ እጃችን እኮ ንጹህ ነው፣ የሼፍ እጅ ይታወቃል። ግን እንደው ደገፍ ለማድረግ ምናምን ፕሌት ሊወጣ አይደለ ለእይታም ለምንም እንትን እንዲል ውስጡ አድርገህ ወይ ሚክስ ብታረገው፣ ካልሆነ ደግሞ በማንኪያ ከላይ ብታረግበት በቃ ደስ ይላል። ስፔሻሊ እንደዚህ አይነት ቺዝ ነገሮች ሬዲ ቱ ኢት የሆኑ ምግቦች ናቸው። ወደ እሳት የምትወስዳቸው አይደለም። ሰላጣውን ጨርሰሃል። ከጨረስክ በኋላ በጣም እኮ ይሄ አይቡ ይሄ የሊጣዊ ባህሪ ያለው ነገር ነው። እንደዛ አይነት ነገር በእጅ ለመንካት የሚደፈርም አይደለም። ዶሮ ጥሩ አብስለኸዋል። ክሬም ሶሱ ጥሩ ነው። ጨው አሁንም ይሄን በደንብ ጨዋለሁ፣ በደንብ ጨዋለሁ። እንደ አንድ ግብአት ጨው የሰጠናችሁ ነው የሚመስለው። ከለርፉልነቱ ደስ ይላል፣ ያምራል። እዚህ ጋር አትክልት አለ፣ እዚህ ጋር ዶሮ አለ። ግን አይቡን እንዳለው በእጅ ባትነካው ኖሮ ሚክስ አድርጌ ብበላው ጥሩ ጣዕም ይሰጠን ነበር። ሆኖም ግን ወደዚህ ስንመጣ ክሬሙ በጣም ትንሽ መብሰል፣ ለእኔ ደግሞ ትንሽ ክሬም ውስጥ ትንሽ ደቂቃ ቆንጆ ነው፣ መጥፎ ነው አይደለም። ትንሽ ደቂቃ መታ ማድረግ ቢመታው ከዚህ የበለጠ ፍሌቨሩ ይጨምር ነበር። አሁን መጥፎ ነው ማለት አይደለም። አሁን በመጨረሻ ገበታዋን የጨረሰችው ሼፍ ባንቺ ለዳኞች ታቀርብና ባንቺም እንደ ሌሎቹ ሼፎች አስተያየትሽን ከዳኞች ትሰሚያለሽ።
መጀመሪያ ዙር ላይ ስለ ጨው አውርተን ነበር እንዴ? አላወራንም። አውርተናል። ኮሜንት ሰጣችኋል ስለ ጨው አድርጎ በደንብ ብለን። አሁንም ይሄም እንደዛው ነው። ጨው ቅድም እንዳልኩት እንደ አንድ ግብዓት የተሰጠ ነው። ዶሮ ላይ ሁላችሁም ጨው አብዝታችኋል። ጨው በጣም ጨምራችሁበታል። ይሄኛው ደግሞ ከጨውም ደግሞ ከእንደገና ሚጥሚጣ ገብቶበት በቃ ምን ድልዝ እየበላን ነው መሰለኝ። በጣም ወደ ማቃጠሉ ሄዷል። ሲታይ አሁን የሚቀመስ ራሱ አይመስልም። ቴስት አለው በእውነት እና አንቺ በጣም የምታድጊ ከአንቺ ጋር አብሮ ጠንከር ያለ ሰው ጋር ከሼፍ ጋር ምናምን ብትሰሪ በጣም የምታድጊ በጣም ብዙ ቅመማ ምናምን የሆነ ነገር እንዳለሽ ያስታውቃል። አይቡ ኮረሪማው ምናምን ያረግሽበት መንገድ ቅመሙ እንዴት ደስ እንደሚል። ይሄ ትንሽ ማቃጠሉ በስቷል። ያው አለው ቴስት ባላንስ ያልመጣ ነገር አለው። ግን ገርሞኛል ስቀምሰው ሲታይ በቃ ጭራሽ ቀምሰው አልመሰለኝም ነው። ደግሜ ነው የቀመስኩት። 2-3 ጎርሻለሁ ነው። በደንብ ብትያዢ ልጅ ነሽ አብረሽ የምትሰሪው ሰው ብታገኝ በጣም በጣም የሚገርም የሆነ አቅም እንዳለሽ ያስታውቃል። ያው ስለ ምግቡ ምንም የምልሽ ነገር የለም። ፒት ማስተር ትልቅ ሆቴል ላይ ምናምን ሰርተሻል? ቆንጆ መጥፎ አይደለም ለኔ። አሁን ዶሮና ሶሱን ኢቭን ኪዊውንም ቆርጬ ሳረግበት ሞር ኪዊው ሞር እሱንም አብረሽ ብፈጭው ኖሮ ቆንጆ ሶስ ይወጣው ነበር። አይቡን ያው ተናግሮታል። ለኔ ቀምሼው ትንሽ በሶም በሶ ነው። ግን ጎበዝ በርቺ፣ ወደፊት ቆንጆ በርቺ። አንቺ ወይ ከመኘሩት ውድድር እማት ጽቦ እንታይ ጸገም ነው ምንም አይኖርም። ሀሳብ ዝኻብ ሁሉም ተረድየ ከፍተም ዳኛ ይመስለኝ። ዳኞች ለሶስቱም ተወዳዳሪዎች ሀሳባቸውን ገልጸዋል። እኔም ደግሞ በማውቃት ጥቂት ትግርኛ ከሼፍ ባንቺ ጋር ለመግባባት ሞክሬያለሁ። ውጤቱ አሁን ዳኞች እዚህ ክሮች ላይ ያስቀምጡልናል። የትም እንዳትሄዱ፣ አሁኑኑ ተመልሰን እንመጣለን። ጥሩ ነው፣ ግን እሰራለሁ ብዬ እንደገመትኩት አልሰራውም። ምን ከበደሽ? አልከበደኝም። ለምን እንደሆነ ግን አላውቅም። ግማሾቹ ወርደው የመጡት ኦልሞስት ሁሉም ወርደው የመጣው ሁሉም ወርደዋል። ሁለተኛ ዙር ማለት ለምጄው አለው ነው ወይስ ምንድን ነው? አይ ዝም ብለህ ፕሌቱ አንደኛው ፕሌት ግን ምንም ቢሆን እውቀት ሳይኖረው ጥሩ ፕሌት ነው የተሰራው። ምንም ኩኪንግ እውቀት እኮ እንዳላችሁ ብዙ ቦታ ይሰራችሁበት ቦታ ማን የሚያልፍ ይመስልሻል? እኔ አላውቅም፣ እግዚአብሔር ነው የሚያውቀው። ከሰራሽው አንፃር ወይም ከዳኞች ኮሜንት አንፃር ሲታይ ምን የሚያልፍ ይመስልሻል? እኔ ማልፍ ይመስለኛል። ተንጠልጥዬ እኔም እንደዛ አይነት ግምት አለ። የእንትን የገበታ ቅቤ ላስቲክ እንዳለ እንትኑ ልጣጩ ላስቲክ እኮ ተቆርጦ ከነ ፔፐሩ ማለት ነው አንድ ላይ ነው። አይ ብዙ ነገር ታየው። አንዳንድ ኔግሊጀንስ ነው። በቃ ሰርቼዋለሁ፣ ጨርሼዋለሁ፣ ዳስማተር አይነት ነገር ነው። ይሄ 2.6 ሚሊዮን ብር የሚያሸልመው የመጨረሻ ዙር ውድድር የመጨረሻ ውጤት የሚገለጥበት የመጨረሻ ሰዓት ውሳኔ ከዳኞች የሚተላለፍበት ውጤት በዚህ ክሎሽ ውስጥ ተቀምጧል። ወደ 2.6 ሚሊዮን ጠጋ የሚለው ዛሬ ማን ነው? ወይስ ማንም አላፊ የለም? ወይስ ተያይዘውን አሁንም የሚያልፉት ምንድን ነው ጉዳዩ? እዚህ ውስጥ አለ። ልክፈተው። ካሜራማኖች እኔን የምትቀርጹኝ ያላችሁ እጃችሁን አሳዩ። ልክፈተው። አትክፈተው። ክፈተው። አንድ በዚህ ውድድር ወደ 2.6 ሚሊዮን የሚጠጋው ሁለት በመጨረሻ በትክክል ሼፍነቱን
የሚያስመሰክረው ማን ነው? ሶስት በዚህ ውድድር ወደ 2.6 ሚሊዮን ብር የተጠጋው ተከፈተ። እኔስ እናንተ ሼፍ ባንቺ፣ ሼፍ ሲሳይ ብርቱ ውድድር አድርጋችሁ በጀግንነትም የሚሰጣችሁን አስተያየት ለመቀበል እዚህ ቦታ ስለመጣችሁ እናንተም አሸናፊዎች ናችሁ። ነገር ግን ውድድር እንደመሆኑ መጠን መውደቅ መነሳት ያለ ነው። እኛ የምንላችሁ መንገድ ላይ አንዳንድ ጊዜ ስታገኙ ሼፍ እንዴት ነው በጣም መተን ለመወዳደር በምርጡ ገበታ እንፈልጋለን ትሉኛላችሁ። አንዳንዴ ሬስቶራንት ምግብ አዝዤ ልመገብ ስል እንኳን ሼፍ ኧረ የምርጡ ገበታ ጉዳይ እንዴት ነው ትሉኛላችሁ። ይሄው እንደምታዩት እሳቱ ጭሱ ጨምሯል። ዳኞች አስተያየታቸውን እየሰበሰቡ አምጥተው እየሰጡ ናቸው። እኛ የምንላችሁ ከፈለጋችሁ በአካል መጣችሁ ተመዝገቡ፣ ካልሆነስ 7696 ኤም በሉና አንድ መልእክት ላኩልን። እኛ ስልካችን አስተን ሃሎ እንላችኋለን። ስለዚህ እስከ ሳምንት ቸርን ሰንብት። ሼፍ ማቲ ነበርኩኝ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።